ከሰሞኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ ጉዳዮች ሲነሱባቸው ነበረ። የሰውየው ሕይወት አልፏል፣ ያሉበት አልታወቀም፣ በኢራን ተሸኝተዋል ሲባል መቆየቱን በርካቶቻችሁ ሰምታችኋል። ታዲያ ከዚህ ጉዳይ ጀርባ በርካታ ጉዳዮች ተነስተዋል። ሌላም ተብሏል። በተለይ 6 ጣት ያላቸው አርቲፊሻል ኢንተለጀንስ የሰራው ነው። ገሚሶች ደግሞ ሰውየው ሌላ ባህሪ ያላቸው የሚል መረጃ ሲወጣ ቆይቷል። እናም ይህ መረጃ በርካቶችን አነጋግሯል። የኔታንያሁ ጉዳይ እንዴት ሆነ? በሕይወት አለ ወይ? የሚባለው ነገር እውነት ነው ወይ? የሚሉ በርካታ ጥያቄዎች ሲመጡ ቆይተዋል። ከትልልቅ የመረጃ ምንጮች አገኘን ያሉ ኔታንያሁ በኢራን ሰዎች ተገድለዋል ያሉ ብዙዎች ነበሩ። ኔታንያሁ ለሳምንታት ከዛም ባለፈ ጊዜ ድምጻቸው ሳይሰማ ቢሰማ እንኳን በይፋ ለበርካቶች መረጃው ሳይደረስ ሰውየው በኢራን በኩል ተገድለዋል፣ ሰውየው በሕይወት የሉም የሚል በርካታ መረጃ ሲሰራጭ ቆይቷል። በተለይ በኢራን በኩል የሚዘወሩ የሶሻል ሚዲያዎች ናቸው የተባሉ በርካታ ገጾችም ይህንን ጉዳይ ሲያሰራጩት ቆይቷል። ሌላም ተብሏል። በተለይ ሰውየው 6 ጣት አላቸውም ተብሏል። እውነት 6 ጣት አላቸው ወይስ ምንድን ነው ነገርየው? እንዴት ነው? እሳቸው ምላሽ ሰጥተዋል። ብዙ ጉዳይ ላይ ተንፍሰዋል። ምን አሉ? ምን አዲስ ነገር አለ? ወደ እናንተ እናደርሰዋለን። በእስራኤሉ ኔታንያሁ ጉዳይ በርካታ ሶሻል ሚዲያና የማህበራዊ ሚዲያ ገጾች አነጋጋሪ ጽሑፎችን ሲያሰራጩ ቆይተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መጥፋታቸውን ተከትሎ በርካታ መረጃዎች እየወጡ በርካታ መረጃዎች እየተገለጹ ይገኛሉ። እሱም ብቻ አልበቃም። 6 ጣት ነው ያላቸው ሲባል ሲወራላቸው ሲታሙ ቆይተዋል። እናም ለዚህ ሐሜታ የሚሆን ምላሽ ይዘን ቀርበናል። እውነት ሰውየው 6 ጣት ነው ያላቸው አሊያም በኢራን ከዚህ ዓለም በሞት እንዲለዩ ተደርጓል? ምንድን ያለው ነገር? አነጋጋሪውና በዓለማችን ዙሪያ ከሰሞኑ መነጋገሪያ የነበረው ጉዳይ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። በተለይ ከሰሞኑ አነጋጋሪ የነበረው ኔታንያሁ 6 ጣት ያላቸው የሚመስል በርካታ ምስል ሲሸጋገር ቆይቷል። ለመሆኑ ሰውየው 6 ጣት አላቸው ወይስ ምንድን ነው? ታሪኩስ በምን አጋጣሚ ተጀመረ? እሳቸውስ በዚህ ጉዳይ ላይ ምን አሉ? ኔታንያሁ 6 ጣት አላቸው፣ እውነታው ምንድን ነው? ከተሰራጨው መረጃ ጀርባም ያለው እውነታዊ ጉዳይ ምን ይመስላል? ኔታንያሁ 6 ጣት ያላቸው የሚመስል ምስል በማህበራዊ ሚዲያ ገጾች ላይ ሲጋራ ቆይቷል። እሳቸውስ በሕይወት አሉ ወይ? በተለይ ዛሬ በርካታ የሀገራቸውን ትልልቅ ውሳኔ የሚፈልጉ ጉዳዮች ላይ አልተገኙም። በርካታ የሶሻል ሚዲያ ገጾች ሰውየው እዛ ስፍራ ላይ መገኘት ያልቻሉት ሌሎች ስራዎች ስለነበሩባቸው ነው ሲሉ ምላሽ ሰጥቷል። እሳቸውስ ምን አሉ? በተለይ እስራኤል ኔታንያሁ በሕይወት ካሉ እውነታውን ትግለጽ፣ እሳቸው ወጥተው አለሁ ይበሉ የሚሉ መረጃዎችን ስታስተናግድ ቆይታለች። በሌላ በኩል ደግሞ በኢራን በኩል የሚደገፉና ሐሰተኛ መረጃዎች ናቸው የተባሉ የመረጃ ምንጮች ኔታንያሁ ተሸኝተዋል የሚል መረጃ ሲያጋሩ ቆይተዋል። እውነት የኔታንያሁ ጉዳይ ምን ደረሰ? እሳቸውስ የምር ከዚህ ዓለም በሞት ተለይተዋል አሊያም በእውነት አሉ ወይ? ይህን ጉዳይ በዝርዝርና በስፋት ይዘነው ቀርበናል። 6 ጣት ነው ያላቸው ስለተባለው ነገር ጉዳይም አንዳች መረጃ ወደ እናንተ እናደርሳለን። በእርግጥ ኔታንያሁ ማምሻውን በርካታ የሶሻል ሚዲያ ገጾች የተቀባበሉት እኔ አልሞትኩም አለሁ ያሉበት አንድ ቪዲዮም ለበርካታ የሶሻል ሚዲያ ገጾች ተጋርቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መጥፋታቸውን ተከትሎ በርካታ የመረጃ ምንጮች ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ ሲዘገብ የቆየ ቢሆንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቂቃዎች በፊት እኔ አለሁ በማለት የገለጹበት ቪዲዮም ተጋርቷል። በአንድ ካፌ ውስጥ ሆነው ቡና እየጠጡ ቪዲዮ ያሰራጩ ሲሆን እኔ ያለው ቡና ወዳለሁ፣ ህዝቤንም ወዳለሁ ብለዋል። በተለይ በኤአይ 6 ጣት ያለው ቪዲዮ መሰራጨቱን ጣቶቼን መቁጠር ከፈለጋችሁ ይሄው 5 ጣት አለኝ ብለዋል። ዛሬ በኢራንና በሄዝቦላ ላይ ከባድ ጥቃት ሰንዝረናል፣
በኢራን ላይ ጥቃታችንን አጠናክረን እንቀጥላለን ብለዋል። ዝርዝር መረጃውን ማድመጥ ከፈለጋችሁ እንደሚከተለው አዘጋጅተነዋል። ኔታንያሁ 6 ጣት አላቸው ወይ? በማህበራዊ ሚዲያ የተሰራጨው ጉዳይ እውነታው ምንድን ነው? ኔታንያሁ 6 ጣት ያላቸው የሚመስል ቪዲዮም በማህበራዊ ሚዲያዎች ላይ ሲሰራጭ ቆይቷል። ቤንያሚን ኔታንያሁ 6 ጣት አላቸው? አዎ። ሰሞኑን በማህበራዊ ሚዲያ የተሰራጨ አንድ ቪዲዮ መላው ዓለምን ግራ አጋብቶ ነበረ። ብዙዎች እንዴት ሊሆን ይችላል ሲሉ ጠይቀዋል። አንዳንዶች ደግሞ ይህ ቴክኖሎጂ ስህተት ነው በማለት ተከራክረዋል። ዛሬ ዜና ፕላስ የዚህን አነጋጋሪ ጉዳይ እውነታም ይዞላችሁ መጥቷል። እስከ መጨረሻው አብራችሁን ቆዩም። ለመሆኑ የችግሩ መነሻ ምንድን ነው? ኔታንያሁ በቴሌቪዥን ሲናገሩ እጃቸውን በክብ ተለይቶ የሚታይ ምስል አሳየም። ይህ ደግሞ አስገራሚ ነበረ። ታሪኩ የጀመረው ባለፈው ሐሙስ ኔታንያሁ በቴሌቪዥን ንግግር ሲያደርጉ በቪዲዮ ላይ እንደሚታዩት ጠቅላይ ሚኒስትሩ እጃቸውን ሲያነሱ በአንድ እጃቸው ላይ 6 ጣቶች ያሉ ይመስላል። ምስሉ ወዲያውኑ በቲክቶክ በፌስቡክ እና በትዊተር ኤክስ ገጽ ላይ ተሰራጨ። ኔታንያሁ ሰው አይደሉም እስከሚል የሴራ ጽንሰ ሐሳብ ወይም ኮንስፓይረንሲ ቲዮሪ ድረስ ተካሄደ። ነገር ግን እውነቱ ሌላ ነበረ። ባለሙያዎች እንደሚሉት ይህ ምስል በአርቲፊሻል ኢንተለጀንስ ኤአይ የተቀነባበረ ወይም በዝቅተኛ የቪዲዮ ጥራት ምክንያት የተፈጠረ የቴክኖሎጂ ስህተት ነው በማለት ግሊች ነበር ብለው ገልጸዋል። የኔታንያሁ ምላሽ ምን ነበረ? አሁን ላይ ኔታንያሁ ቡና እየጠጡ ጣታቸውን የሚቆጥሩበት ቪዲዮም እየታየ ነበረ። ይህ መረጃ ወጣው። ጉዳዩ እየገነፈለ መሄዱን የተገነዘቡት ኔታንያሁ በራሳቸው መንገድ ምላሽ ለመስጠት ወስደዋል። አሁን ላይ በርካታ ሶሻል ሚዲያዎች ላይ የተጋራው ቪዲዮም ጠቅላይ ሚኒስትሩ በፈገግታ ታጅበው ብቅ ብለዋል። ኔታንያሁ በቪዲዮ ላይ ምን አሉ? እንዲህ ነበር ያሉት። ጣቶችን መቁጠር ትፈልጋላችሁ? ከዚያም 5ቱን ጣቶቻቸውን ለካሜራም ግልጽ አድርገው አሳይተዋል። በዚህም 6 ጣት አላቸው የሚለው ኖሬ መሰረተ ቢስ መሆኑን በተግባር አረጋግጠዋል። የእስራኤል ከተሞችና የኔታንያሁ ንግግር ምን ይመስላል? ኔታንያሁ ስለ ጣቶቻቸው ከመቀለድ ባለፈ ለሕዝባቸው አስፈላጊ መልእክት አስተላልፈዋል። አሁን ያለው የጸጥታ ሁኔታ በተመለከተ መንግስታቸው የጣለው ገደብ በከፊል እንደተነሳ ይገልጻሉ። በምስሉ ላይ ውጡና ተዝናኑ፣ ፈታ በሉ፣ በቃ አትጨናነቁ፣ ነገር ግን ለጥንቃቄ ሲባል ከቤታችሁ ከመጠለያ ቦታዎች ብዙም አትራቁ በማለት ለዜጎቻቸው በንቃት ህይወታቸውን እንዲቀጥሉም መክረዋል። ውድ የዜና ፕላስ ቤተሰቦቻችን የዛሬው ዘገባችን ይህን ይመስላል። የቴክኖሎጂ ውጤቶች እውነታውን እስከዚህ ድረስ ሊያዛቡ እንደሚችሉ አይተናል። እናንተስ በጉዳዩ ዙሪያ ላይ ምን ትላላችሁ? ቪዲዮ መጀመሪያ ላይ ስታዩት ምን አሰባችሁ? አሳውቁን።